ሶስተኛው የዓለም ጦርነት በምን እንደሚነሳ ሰማሽ? ይህ እንግዳ ያልሆነ ቤተሰባዊ ድምጽ ነው። የዚህ ሰው ስራዎች ልክ እንደ መዝሙር አሊያም እንደ ጥሩ ዜማ ብዙዎች ልብ ላይ ቀርቷል። ከነ መልካምነቱ ከነ ደግነቱ ለአብዛኛው የሳቅ ምንጭ የሆነው ነጻነት ወርቅነህ ከተለየን ቀናቶች ተቆጥረዋል። ታዲያ ይህንን በተመለከተ ከሱ ህልፈት በኋላ ብዙዎች ሀዘናቸውንም ገልጸዋል። በዛም ዙሪያ ደግሞ ብዙዎች አነጋጋሪ ጉዳይ ሲሰማ ቆይቷል። በዚህም ዛሬ በኢቢኤስ ፕሮግራም ላይ ቤተሰቦቹ እንዲሁም የልብ ወዳጁ አስናቀን ጨምሮ አሁን ስላለበት ቤተሰቦቹ ስላሉበት ሁኔታ ላይ ግልጽ መረጃ አስቀምጠዋል። ይህንን የተመለከተ ይዘንላችሁ መተናል። አብራችሁን ቆዩ። እንግዲህ ይህን በተመለከተ ለነጻነት ወርቅነህ ቤተሰቦች የድጋፍ ጥሪ ቀርቧል። ሁሌም በሳቁ ለሚያስቀን በስራዎቹ ለሚያዝናና ነፂ ዛሬ ለቤተሰቦቹ አለንም በላቸው። በኢቢኤስ በተላለፈው ልዩ ፕሮግራም ላይ ያው እንደተገለጸው የአርቲስቱ የቅርብ ጓደኛ የሆነው አርቲስት አስኔ የነፂን ባለቤትና 3 ልጆች ለመደገፍ የታቀደ ወሳኝ መረጃዎችንም ይፋ አድርጓል። ይፋዊ የጎፈንድሚ ድጋፉ ለቤተሰቡ ቋሚ ድጋፍ ለማድረግ የተከፈተው ይፋዊ ሊንክ በመጠቀም ያቅሙን የፈቀዱትን ይለግሱ። ሊንኩንኛ ከስር እናስቀምጣለን። የዩቲዩብ ገቢው ለቤተሰቡ ነው የሚውለው። ነፂ ህይወቱ ካለፈበት ጊዜ ጀምሮ በኢቢኤስ የሚተላለፈው እሱ ያለበት ፕሮግራም የዩቲዩብ ገቢ በሙሉ ለቤተሰቡ እንዲሰጥም ተወስኗል። ቪዲዮቹን ማየትና ማጋራትም እንደ ድጋፍ ነው። የልደት ቀኑ ልዩ ዝግጅት በፊታችን የካቲት ወር በሚከበረው የነፂ የልደት ቀን እሱን የሚዘክርና ለቤተሰቦቹ ገቢ ማሰባሰቢያ የሚሆን ታላቅ መርሃ ግብርም ይካሄዳል። ነፂ በስራዎቹ ሁሌም በልባችን ይኖራል። አሁን ደግሞ ከቤተሰቦቹ ጎን በመቆም ፍቅራችንን በተግባር እናሳይ። ኢቢኤስ ዛሬ የነጻነት ወርቅነህን ቤተሰቦችና ጓደኞቹን አቅርቦ በግልጽ ያለው ሁኔታ አብራርቷል። የአርቲስት ነጻነት ወርቅነህ ቤተሰቦች ነፂ ከዚህ ሆኖ በሚሰራው ገንዘብ ወደ ዶላር እየቀየረ ልጆቹን እንደሚያስተምርና እያኖራቸው እንደነበር ዛሬ በኢቢኤስ ተናግረዋል። ባለቤቱም የጤና ችግር ስላለባት በሙሉ አቅሟ መስራት እንደማትችልና ብቻዋን ልጆቹን ማሳደግ እንደሚከብዳትም ገልጸዋል። ነፂ ህይወቱ ካለፈበት ጊዜ ጀምሮ እስካሁን በኢቢኤስ ቲቪ እሱን የተመለከቱና ዩቲዩብ ላይ የሚተላለፉ ፕሮግራሞች የሚገኙት ገቢዎች በሙሉ በቀጥታ ለቤተሰቦቹ እንዲውሉ መወሰኑን አርቲስት አስናቀ ንጉሴም ገልጿል። ነፂ ከመሞቱ 10 ቀን በፊት አንተነህ የምትቀብረኝ ብሎኛል። ሁልጊዜ እንደምንቀልደው መስሎኝ ስቀን ነበር፣ ግን ነፂ ጨካኝ ነው፣ ትቶኝ ሄደ። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። እሱም ደግነትና ሰው መሆንን ነው። ደግነት ማለት ለኔ ነጻነት ወርቅነህ ነው። ባንክ ላይ ብር የለውም፣ ቤት የለውም፣ ንብረት የለውም። ነገር ግን ኪሱ ላይ የያዘውን ብር ሰጥቶ እጁ ላይ ያለውን ሁሉ ለተራበ ለተቸገረ ላየው ሁሉ የሚሰጥ ደግ ሰው ነበር። በዚህ ዓለም ላይ ምንም ነገር አያስደንቀውም። ህንጻ አያስደነግጠውም፣ መኪና አያስደነግጠውም፣ ቤት አያስደነግጠውም። መርዳትና መሳቅ ብቻ ነው የሚወደው። በውስጡ ምንም አይነት ክፋት አይዝም። ነጻነት ለኔ ተንቀሳቃሽ የመርጃ ድርጅት ነው። እንደ ተቋም ኑሮት አንድ ቦታ ላይ ባይቀመጥም እየተንቀሳቀሰ የሚረዳ ደግ ሰው ነበር። የቃላብን ነፍስ ይማርልን፣ እግዚአብሔር መጽናናቱንም ይስጠን። መላው ህዝብም እነዚህን መርሃ ግብሮች በመከታተል መረጃውን በማጋራት የበኩሉን ድጋፍ እንዲያደርግ ጥሪ ቀርቧል። ጎፈንድሚን ጨምሮ በተለያዩ አማራጮች ለህዝቡ የእርዳታም ጥሪ ቀርቧል። ልጆቹና ባለቤቱን አይዞን ለማለት ፍቅራችንን ለመግለጽ ኮሜንት፣ ላይክ፣ የጎፈንድሚም አካውንትም ተገልጿል። እናድርግም የቻለ የአቅሙን ያግዝ።